መልመጃ 1.3 ከዚህ በታች የተሰጡት ትክክል ከሆኑ እውነት፣ ትክክል ካልሆነ ሐሰት በማለት መልስ ይላል። ምክንያቱም ስጥ ይላል። 14 የ3 ተካፋይ ነው። 14 ለ3 ያለ ቀሪ ይካፈላል? አይካፈልም። ሐሰት። 14 የ2 ተካፋይ ነው። 14 ሲካፈል ለ2 ቀሪ ያለው የለውም። ይሄ ይካፈላል። እውነት ነው። ይሄ እውነት ነው። 74 የ8 ተካፋይ ነው ይላል። 74 ለ8 ያለ ቀሪ ይካፈላል? 4 እና ለ2 ነው አይደል መካፈሉን እናውቀው። ወይም ደግሞ ቀጥታ 74 ነው አይደል ለ8 ስናካፈል 9 ቢሆን 72። ስለዚህ ቀሪው ስንት ነው የሚሆነው ማለት ነው? 2 ነው የሚሆነው። ይሄ አይካፈልም። ሐሰት ነው። ይሄ ተጋማሽ ቁጥር ለ2 ይካፈላል ይላል። አይካፈልም። ተጋማሽ ቁጥሮች ናቸው። ይሄ ተጋማሽ ለምሳሌ 1 ለ2 ይካፈላል? አይካፈልም። 3ም ለ2 አይካፈልም። 7ም ለ2 አይካፈልም። ይሄ ተጋማሽ ቁጥሮች በሙሉ ለ2 አይካፈሉም። ይሄ ተጋማሽ እኮ የተባለው ለ2 ስለማይካፈል ነው። ይሄ ተጋማሽ የተባለው ለ9 የሚካፈል ሙሉ ቁጥር ለ3 ይካፈላል። አዎ ለምሳሌ 9 ለ3 ያለ ቀሪ ይካፈላል። 27ም ለ3 ያለ ቀሪ ይካፈላል። እንዲሁም ደግሞ 27 ለ9 ያለ ቀሪ ይካፈላል ማለት ነው። ይሄ እውነት ነው። ምክንያቱም ትልቁ ቁጥር ስለሚቀድም ነው። አሁን እዚህ ጋር አያችሁ። አሁን ደግሞ መልሶት ጥያቄውን ይቀይረዋል። ለ3 የሚካፈል ሙሉ ቁጥር ለ9 ይካፈላል ይላል። ለ3 የሚካፈለው ማን ነው? አሁን ለ3 ለምሳሌ 3 ለ3 ይካፈላል። 3 ለ9 ደግሞ አይካፈልም ማለት ነው። አያችሁ ትንሹ ቀደመ። ስለዚህ ይሄ ሐሰት ነው። ለ6 የሚካፈል ሙሉ ቁጥር ለ3 ይካፈላል። አዎ 6 ማለት 3 ሲባዛ በ2 ነው። ስለዚህ አንድን ቁጥር የማካፈል ደንብ ላይ የተካፋይነት ደንቦች ላይ ያየነው ምንድነው? ለ6 የሚካፈሉ ቁጥሮች ለ2 እና ለ3 ያለ ቀሪ ይካፈላሉ። ስለዚህ 6 ጋር ከመምጣታችን በፊት መጀመሪያ ለ3 እና ለ2 አረጋግጠን ነው ወደ 6 የምንመጣው። ስለዚህ ምንድነው የሚሆነው ማለት ነው? ለ6 ይካፈላል አይካፈልም የምንለው ለ2 እና ለ3 አረጋግጠን ስለሆነ አዎ ለ6 የሚካፈል ሙሉ ቁጥር ለ2ም ለ3ም ያለ ቀሪ ይካፈላል ብለን እንደመድማለን። ለ8 የሚካፈል ሙሉ ቁጥር ለ4 ይካፈላል። አዎ ለምን 8 ማለት 4 ሲባዛ በ2 ነው። ወደ 8 ከመምጣታችን በፊት ያንን ቁጥር ለ4 እና ለ2 አካፍለን ነው ለ4ም ለ2ም ያለ ቀሪ የሚካፈል ከሆነ ለ8 ይካፈላል የምንለው። ስለዚህ ይሄም እውነት ነው የሚሆነው ማለት ነው። በ43 እና በ92 መካከል የሚገኙ ለ7 የሚካፈሉ ሙሉ ቁጥሮች ይላል። በስንትና በስንት? በ43 እና በ92። አሁን ከ43 በላይ የሆነ ቁጥር እንወስዳለን። ከ92 በታች ደግሞ የሆነ ቁጥር እንወስዳለን ማለት ነው። ማለት በሁለቱ መካከል ስላለ ይሄንንም አካተተ። ስለዚህ አሁን ከ42 ነበር የሚሆነው። ከ42 ቀጥሎ ደግሞ ለ7 የሚካፈል ቁጥር 49 ነው። ስለዚህ የዚህ መልስ ምን ይሆናል ማለት ነው? 49 ላይ አሁን 77 ነው እየጨመርን ነው የምንሄደው። እዚህ ላይ 56 7 63 7 7 ስንት 84 7 እላው ላይ ስንት 91 በቃ እንደዚህ ዘረዘርን ነኝ። አሁን ይሄ ማለት ነው በ43 እና በ92 መካከል ያሉ ለ7 የሚካፈሉ ሙሉ ቁጥሮች ናቸው ማለት ነው። እነኚህ ሁሉም አሁን ለ7 ይካፈላሉ። ምናልባት ተሳስቼ ከሆነ እንትን በሉ። ምክንያቱም 7 በ7 49 እንደሆነ አውቃለሁ። ቅላው ላይ 7 ነው የጨመረው የመጣሁትና በ43 እና በ92 መካከል የሚገኙ ለ7 የማይካፈሉ ሙሉ ቁጥሮች ይላል። አሁን ይሄንን ደግሞ እነኚህን ቁጥሮች ነው የምትቀንሱት። ከላው ላይ እነኚህን ትቀንሳላችሁ ማለት ነው። ከስንት ጀምራችሁ ነው የምትሄዱት? አሁን ይሄ በጣም ይበዛል። ምክንያቱም እነኚህን ቁጥሮች ትቀንሳላችሁ። ለ7 የማይካፈሉ ስላለ ለ7 የሚካፈሉትን ትቀንሳላችሁ። ለምሳሌ ላሳያችሁ። 44 ትላላችሁ። 44 አይካፈልም ማለት 7 44 45 46 47 48 ትሉና 49 ላይ ትዘላላችሁ። ለምን? ለ7 ስለሚካፈል። እንዲሁ እያላችሁ
49 50 ከዛ እንዲሁ ትዘረዝሩና አሁን 55 ትሉና 56 አትሉም 57 ነው የምትሉት 57 ከዛ እንደዚህ ትሄዱና 60 ለምሳሌ 62 ላይ ብንደርስ 62ን 63ን አንጽፈም እዚህ ጋር 63 ለ7 ስለሚካፈል ስንት እንላለን 64 ነው የምንለው ከዛ 64 እያልን መጨረሻ እንደዚህ ብለን 90 ነው የምንለው ለምን 91 ለ7 ስለሚካፈል ማለት ነው አይደለ በዚህ መልክ ነው የምትሄዱት እነኚህን ቁጥሮች ትቀንሳላችሁ ለ7 ስለሚካፈል ምንድነው የምታደርጉት ከ41 ቀጥታ እስከ 90 ነው የምትሄዱት ቀጥታ ትደረድራላችሁ እነኚህን ቁጥር እየቀነሳችሁ እነኚህን ከውስጥ እያወጣችሁ እነኚህ ለ7 ይካፈላሉ